وعليكم السلام ورحمة الله وبركاته. ጥያቄው ሃይ የስ ኦኬ ታንኪዩ ማለት ምናምን ማለት እንዴት ይታያል በሸሪዓችን የሚል ጥያቄ ነው። ለዚህ ምላሹ ባረከላሁ ፊኩም ሼክ الإسلام ابن تيمية رحمه الله تعالى يعني ጠንከር ያለ ንግግር አለው። አንድ ሰው አረብኛን መጠቀም እየቻለ ሌላን ቋንቋ መጠቀሙ ምናልባት ከንፍቅና ሊቆጠር ይችላል። ከአረብኛ ሌላን ቋንቋ ማስበለጡ አው ነሕው ذلك የሚል ንግግር አለው። ጠንከር ያለ ንግግር አለው ወደ ንፍቅና እንዳይወስደው። ምክንያቱም አረብኛ ቁርአን የወረደበት ቋንቋ ነው። ከዛ ከአረብኛ ቃል ሌላን የአጀሞችን ንግግር ማስበለጡ ምናልባትም ነውዕ ኒፋቅ የሚል ጠንከር ያለ ንግግር አለው። ያም ሆነ ይህ አረብኛን መናገር የሚችሉ ሰዎች ከሆኑ ጠይብ መርሐባ ነዓም ሰላሙ አለይኩም የመሳሰሉትን ኢንሻአላህ የመሳሰሉ ቃላቶችን መጠቀሙ ይህ ነገር በጣም ዒዝ ነው። አንደኛ አረብኛን ለመልመድ ትልቅ የሆነ በር ይከፍታል። ሁለተኛ ሙስሊሞች በቋንቋቸው ዲናቸው በወረደበት ቋንቋ እንዲኮሩ በዛ ነገር ያንን የበላይ እንዲያደርጉ በዛ ነገር ላይ ደስተኞች እንዲሆኑ በዛ ነገር ላይ እንዲብቃቁ ያደርጋቸዋል። አንዳንዱ ወጣት ኢላ መን ረሒመ አላህ ያዘነለት ሲቀር በስተቀር በአሁኑ ዘመን ያኔ የአሜሪካን የበላይነት ያኔ ዱንያ ላይ ማለት ነው በጦር ኃይል በጉልበት በበደል በظልም ሰዎችን አሸንፋ ስለምትኖር በእሷ በኩል የመጣውን ነገር በሙሉ የበላይ አድርጎ በነፍሱ በራሱ በአካሉ በንያው በንግግሩ ያን ነገር የበላይ አድርጎ ሲይዘው ታያለህ። ይህን ነገር ሲያደርጉ እንመለከታለን፣ እናያለን፣ እንሰማለን። ይህ ነገር ትክክል አይደለም። አረብኛን ማሳመር ያቃተው ከሆነ በቋንቋው ራሱ ቢብቃቃ ጥሩ ነው። አማ እንግሊዝኛ ቋንቋ ወይም ደግሞ ፈረንስኛ ወይም ደግሞ ሩሲኛ የመሳሰሉት ቋንቋዎች ከሌላው ቋንቋ የበለጡ በዛ ቋንቋ የተናገረ ራሱ ያኔ ከፍ ያለ ደረጃ ላይ የደረሰ የሚመስለው ያ የበላይነት የሚመስለው ያንን ማሳመር ያልቻለ የበታች የሚመስለው ቋንቋን ያኔ እንግሊዝኛ ቋንቋን በትንሹም ቢሆን የተናገረ የመነጠቀ ዘመናዊነትን ማሻአላ ዘመናዊ የሆነ አድርጎ የሚመለከት ከሆነ هذا من الجهل وهذا من الكبر ይሄ ነገር ሊሆን አይገባውም። ባይሆን ከአረብኛ ቋንቋ ውጭ ያለን ቋንቋ ያኔ ሐራም ነው ብለን እያልን አይደለንም። ምክንያቱም አሁንም እኛ ምክር እየሰጠንበት ያለው ቋንቋ ከአረብኛ ውጭ ያለ ቋንቋ ነው። ነገር ግን በአሁን ሰዓት ያለውን ዋቅዕ የሰዎችን ዋቅዕ እየገለጸን እንጂ ሰዎች ካሉበት ሁኔታ አኳያ ይህ ነገር ትክክል አይደለም። የበላይነትማ ለቋንቋዎች የበላይነት አለው ካልን የበላይነት ያለው የአላህ ስብሓንሁ ወተዓላ ዲኑ የወረደበት ቁርአን ያኔ የቁርአን ቋንቋ አረብኛ ቋንቋን የበላይነቱ መሰጠት ያለበት እሱም የበላዩም እሱ ነው። ግልጽ የሆነ ነገር ነው። ምክንያቱም ሐቂቃውን ዋቅዑን ራሱ ብንመለከት አረብኛ ላይ አንድን ቃላት ብትወስደው ለብዙ አይነት ትርጓሜ ብዙ አይነት ማዕናን ይሰጣል። በሌላ በማንኛውም አይነት ቋንቋ ነሕው የሚባል ነገር የለም። ያኔ ሰርፍ የሚባል ነገርን ላታገኝ ትችላለህ። ያኔ ይህንን በተሟላ መልኩ ይዘቱን ባሟላ ማዕናውን ባሟላ መልኩ በዛ ነገር ላይ አይገኝም ማለት ነው። ስለዚህ ያኔ በላጭ የሆነው ቋንቋ አረብኛ ነው። መናገርም ያለብን ሐታ መዝናናት እንኳን ቢፈልጉ ሰዎች በንግግር አረብኛን መምረጥ ነው ያለባቸው። ይህን ነው የበላይ ማድረግ ያለብን። ለምን
አረብኛ ቋንቋን መማሩ በል እንደውም ዋጅብ የሚሆንብን ጊዜ አለ። ምክንያቱም ዲንህን ማወቅ የምትችለው አረብኛን ስትማር ነው። አረብኛ ካልተማርክ በተወሰነ መልኩም ቢሆን ማለት ነው። ለምሳሌ ፊደላትን ካልተማርክ የአረብኛን ፊደላት መማር ካልቻልክ ቁርአንን ማንበብ አትችልም። ቁርአንን ካላነበብክ ዲንህን አታውቅም። ዲንህን ካላወቅክ ደግሞ ዲን አይኖርህም። ዲን ከሌለህ ደግሞ ተግባር አይኖርህም። ያኒ ዲን ከሌለህ ደግሞ ያኒ የጀነት ሰው አትሆንም። ስለዚህ ያኒ ወሲላ ነው ይሄ ነገር፣ አዳራሽ ነው። አዳራሹን ይህን አዳራሽ ወደ ጀነት የሚወስደን ወደ ዲናችን የሚወስደን ዲናችንን እንድናውቅ የሚያደርጉን የሆኑ ጉዳዮችን ወሲላዎችን በሙሉ መማሩ ግዴታ ይሆንብናል፣ ዑለማዎች እንደሚሉት ማለት ነው። ይህም ነው መሆን ያለበት። ባረከላሁ ፊኩም። ይህን ያህል በዚህ ዙሪያ ካልኩኝ ይበቃል። ወላሁ አዕለም ወልሐምዱሊላሂ ረብል ዓለሚን።